እግዚአብሔር ይመስገን እኮ ነው። አሜን። ስለ መልካምነቱ፣ ስለ አባትነቱ፣ ስለ መሪነቱ አሜን። እኛ ደም እህታችን እየተናገረች ነበረ ከመዘመራው በፊት አይደለም ሰላም ነው ትል ነበረ። ሰላም የሆነው ከጌታ የተነሳ ነው። አሜን። ከጌታ የተነሳ ነው። ከኛ ምንም አይደለም። እኛ መልካም ስለሆንን አይደለም። እኛ በጣም የተስተካከልን ስለሆንን አይደለም። እኛ በጣም ቅዱስ ስለሆንን አይደለም። እግዚአብሔር ግን ከምሕረቱና ከቸርነቱ የተነሳ ሰላም ሆኖልናል። አሜን። ጌታ ስሙ ይባረክ። መልካም ነው በእግዚአብሔር ፊት መሆን። መልካም ነው በእሱ ቤት ውስጥ መሆን። መልካም ነው በእሱ መታየት። አሜን። ዛሬ ይሄ ፕሮግራም ቆይቷል፣ ከተሰጠኝ እንኳን ቆይቷል እና እየተዘጋጀሁበት ያለሁበት ሌላ ነገር ነበረ። ነገር ግን ካለፈው ሳምንት በኋላ እግዚአብሔር ሌላ ነገር በውስጤ አስቀመጠ እና የስራው ባለቤት የቃሉ ባለቤት መንፈስ ቅዱስ ነው አይደለም። እኔ ብሄድ ይሻላችኋል አለ ጌታ ኢየሱስ ለሐዋርያቱ። መጀመሪያ ከዛ በፊት ካለኔ ምንም ልታደርጉ አትችሉም አላቸው። ግራ የሚያጋባ ነገር ነው። ከዛ ደግሞ መለስ አለና ደግሞ እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኝ የሆነው እሱ መንፈስ ቅዱስ አይመጣም አለ። እሱ ሁሉን ነገር የሚያስተምራችሁ፣ ሁሉን ነገር ወደ ሁሉ ነገር የሚመራችሁ፣ ከእኔ የተማራችሁትን እንኳን የሚያስታውሳችሁ ማን ነው አለ? መንፈስ ቅዱስ ነው አለ። ከሱ ውጭ ምንም ነገር ደግሞ ልታደርጉ አትችሉም የሚለው ነገር መጣ ማለት ነው። ይሄ አዲስ ትምህርት አይደለም፣ ለነሱ የሚያዩት ነገር ነበርና አልተደነቁም። እና እስኪ ይሄንን በእውነት አብረን እንድናየው የመልእክቴ ክፍል አይደለም። ነገር ግን አይዶኑ ለማን እንደሆነ አላውቅም። እግዚአብሔር ግን ለማን እንደሆነ ከቃሉ ጋራ ያ ወንድም ወይ ያቺ እህት ይገናኛሉ ብዬ አስባለሁ። ኢሳይያስ ምዕራፍ 6 ቁጥር 1 ላይ ያለውን እናይና ወደ ዛሬ ከጊዜ አንጻር እንኳን ላልፎ ነበረ፣ ግን ይሄ የመንፈስ ቅዱስ ሐሳብ ነው። አሜን። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምሮ ያለውን ስንመለከት እንዲህ ይላል። ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆሞ ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሠረት ከጮኺው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውም በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልኩ ይላል። የእግዚአብሔርን ማንነት ግሎሪውን፣ የእግዚአብሔርን ክብር፣ የእግዚአብሔርን ታላቅነት፣ የክብሩን በቃ ምንም ጥግ እንደሌለው በማየሁበት ጊዜ አለ በቃ ወዮልኝ ጠፋሁኝ አልኩኝ አለ። እግዚአብሔር ትልቅ ነው። አሜን። እግዚአብሔር ትልቅ ነው። እኛ ከምናስበው በላይ የሚገርም ትልቅ ነው። እግዚአብሔር ይባርክሽ። ቅድም ይሄ የመንፈስ ቅዱስ ሐሳብ መሆኑን የገባኝ እሷ እየደጋገመች እግዚአብሔር ትልቅ ነው፣ እግዚአብሔር ትልቅ ነው፣ እግዚአብሔር ትልቅ ነው ትል ነበረ። እግዚአብሔር ትልቅ ነው ወንድሞቼ፣ እግዚአብሔር ትልቅ ነው እህቶቼ። ምንድን ነው? ሃሌሉያ! በጣም ይገርማል አይደለም? ምንድን ነው ያላችሁ አለ ጌታ። 2 ዓሣና 5 እንጀራ በቂ ነው። እግዚአብሔር ትልቅ ነው። 2 ዓሣና 5 እንጀራ ሰራዊት ይመግባል። አሜን። ሙሴ ቀይ ባህር ፊት ለፊት ቆሞ ሕዝብ ይጮህበታል። ግብፅ መቃብር ጠፍቶ ነው እዚህ በረሃ ላይ አምጥተህ ልትገለን የፈለከው ሲለው ቀይ ባህር ደግሞ በፊቱ ቆመበት። ግራ ገብቶ ሲመለከት እግዚአብሔር አንድ ጥያቄ ጠየቀው። ምንድን ነው ያስከዋለው? የእረኛ በትርን ነው ያዘው። ስቲል እሱ በቂ ነው አለ።
ባህርን ሊከፍል የሚችል እግዚአብሔር ትልቅ ነው። አሜን። አይደል? እንዴት እንደምታሰብሉት አላውቅም። ይሄ ዛሬ ስብከቴ አይደለም። ይሄ የስብከቴ ክፍል አይደለም። የስብከቴ ክፍል አይደለም። ኤልያስ ነብዩ ኤልያስ ሄደ። ርቦት የሚበላ ፈልጎ ሄደ። አንድ ባልቴት ቤት ገባ። የሚበላ አለ ወይ ስላት የለም፣ እኔና ልጄ ያለችውን ዱቄትና ዘይት በልተን ለመሞት ተዘጋጅተናል አለች። ኖ አለ። አምጪው አለ። ሞት በአንቺ ቤት አይሆንም። ሞት ችግር በአንቺ ቤት አይሆንም። ረሃብ በአንቺ ቤት አይሆንም። አይደለም። እግዚአብሔር በቂ ነው። እግዚአብሔር ትልቅ ነው። እግዚአብሔር ኃያል ነው። ያ የረሃብ ጊዜ እስከሚያልፍ ድረስ ከማድጋዋ ውስጥ ዱቄቱ አልጠፋም፣ ዘይቱም አላለቀም። እግዚአብሔር ትልቅ ነው። ማን በፊታችሁ እንደቆመ አላውቅም። ለማን ነፍስ ይሄ መልእክት እንደመጣ አላውቅም። የእግዚአብሔር ቃል የትንቢት ቃል ነው። አሜን። የእግዚአብሔር ቃል የትንቢት ቃል ነው። ሌላ ነገር አጠብቁ። የእግዚአብሔር ቃል በራሱ መቆም የሚችል የትንቢት ቃል ነው እና ተራራውን ንገሩት፣ ባህሩን ንገሩት፣ ችግሩን ንገሩት። እግዚአብሔር ትልቅ ነው። ሃሌሉያ። እንጸልያለን። ሃሌሉያ። እስቲ እንቁም፣ ሁላችን በእግዚአብሔር ፊት እንቁም። እግዚአብሔር እንዲናገረን፣ በቃሉ እንዲናገረን፣ መንፈስ ቅዱስ ምስጢርን እንዲገልጥልን፣ ልናውቀው የሚገባውን እንዲነግረን። ሃሌሉያ። እንደዚሁ ይሄ ስብሰባ አይደለም፣ ይሄ እድር አይደለም። ይሄ የእግዚአብሔር ጉባኤ ነው። ኢየሱስ ክርስቶስ የከበረበት ጉባኤ ነው። በኃይሉ የሚገለጥበት ጉባኤ ነው። ሃሌሉያ። ቃሉ የሚሰራበት ጉባኤ ነው። የእግዚአብሔር ስም የከበረበት ጉባኤ ነው። ጠብቀን መተናል። የእግዚአብሔር መንፈስ የሚለንን ደግሞ ሰምተን እንሄዳለን። ጌታ ስሙ ይባረክ። ሃሌሉያ። ጌታ ሆይ እናመሰግንሃለን። አንተ መልካም ነህ። አንተ ልዩ ነህ። አንተ ግሩም ነህ። ጌታ ኢየሱስ ሆይ እናመሰግንሃለን። ለእኛ ስለተደረገልን ሁሉ እናመሰግንሃለን። እግዚአብሔር ሆይ አንተን ስላገኘን እናመሰግንሃለን። ሕይወታችንን አቅጣጫ ስላስያዝከው እናመሰግንሃለን። ነፍሳችንን አቅጣጫ ስላስያዝካት እናመሰግንሃለን። ሃሌሉያ። ጌታ ሆይ ተገኛንልህ። አንተ በመካከላችን አለ፣ ከብረህ አለ፣ በመንፈስህ አለ። መንፈስ ቅዱስ ሆይ ይህንን ጉባኤ ራሴንም ለአንተ አደራ አሳልፌ የሰጠው አንተ የምትለኝን እንድል፣ አንተ የምትናገረኝን እንድናገር እግዚአብሔር መንፈስ ቅዱስ ሆይ ሁለንተናችንን ለአንተ አደራ አሳልፈን ሰጠን። አስተማሪው አንተ ነህ። እኛም ደግሞ ጆሮአችንን ክፈትልን፣ ልባችንን ክፈትልን፣ አእምሯችን ይከፈት። በኢየሱስ ክርስቶስ ስም የእግዚአብሔር ቃል ከሕዝቡ ጋር እንዳይስማማ በተለያየ መንገድ የሚገዳደር ሁሉ የተቆረጠ ይሁን። እግዚአብሔር ሆይ ስለ ሁሉም አንተ ከፍ ከፍ በል፣ በጌታ በኢየሱስ ክርስቶስ ስም አሜን፣ 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 አሜን። ጌታ መልካም ነው። ኢየሱስ ዛሬ ከኢሳይያስ መጽሐፍ አንወጣም። ጌታ ስም ይባረክ። የመልእክቴ ክፍል ያለው ኢሳይያስ ምዕራፍ 43 ከቁጥር 1 እስከ 5 ያለው ነው። ኢሳይያስ ምዕራፍ 43 ከቁጥር 1 እስከ 5 ያለው ነው። እኔ ግን የማነበው ከ1 እስከ 2 ያለውን ነው። እንዲህ ይላል። አሁንም ያዕቆብ ሆይ የፈጠረህ እስራኤልም ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ። አንተ የኔ ነህ። በውሃ ውስጥ ባለፍህ ጊዜ ከአንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍህ ጊዜ አያሰጥምህም፣ በእሳትም ውስጥ በሄድህ ጊዜ አትቃጠልም፣ ነበልባሉም አይፈጅህም ይላል። ሃሌሉያ። እግዚአብሔር ይመስገን። ተቤዥቼሃለሁና አትፍራ። ሶስት ነገሮችን እዚህ ጋር በእግዚአብሔር ቃል ላይ እናያለን። ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ። ከዛ በኋላ ደግሞ አንተ የእኔ ነህ፣ you are mine ነው የሚለው እግዚአብሔር። ከዛ በኋላ ነው እነዚህ ሶስቱን ከተናገረ በኋላ ነው በውሃ ውስጥ ባለፍ ጊዜ ከአንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍ ጊዜ
አያሰጥምህም፣ በእሳትም ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም ብሎ እነዛን አራቱን ነገሮች ኮንፈርም እያደረገ የሚናገር። ትዝ የሚላችሁ ከሆነ ሜቢ ሶስተኛው ስብከቴ ሊሆን ይችላል። ስለ መቤዠት በደንብ አድርገን ተምረን ነበረ። አይ ቲንክ እንግዲህ ኖት የያዛችሁ ያንን ልታስታውሱ ትችላላችሁ ብዬ አስባለሁ። ይሄ መቤዠት የሚለው እዚህ ጋር ተቤዥቻለሁ የሚለው ለአይሁድ በጣም ወሳኝ ነገር ነው። ይሄ የተጻፈው ለአይሁድ ነው። ለአይሁድ በጣም ወሳኝ ነገር ነው። መቤዠት የሚለው ነገር ተመልሶ መገዛት ማለት ነው። ለምሳሌ ዕዳ ያለበት ሰው ዕዳውን ሌላ ሰው ሲከፍልለት፣ ወይም ደግሞ በእግዚአብሔር ቃል መሰረት ኤቭሪ 50 years በየ50 ዓመቱ በኢዮቤልዩ ዘመን ዕዳ ያለበት ሁሉ ምን ይሆንለታል? ይሰረዝለታል። እንደገና ይጀምራል ማለት ነው። እንደገና ሌላ ሻንስ ያገኛል ለመጀመር። ያ መቤዠት ነው። አሁን ያለነው በብሉይ ኪዳን ዘመን አይደለም። ታሪክ ተቀይሯል። በአዲስ ኪዳን ያለነው። የእኛ መቤዣ ማን ነው? ኢየሱስ ክርስቶስ ነው። ያ ቤዛ ሆኖ ለእኔና ለእናንተ የመጣ ያንን በምንመለከትበት ጊዜ ራሱ የቤዛ ምስጢር ራሱን የቻለ በስርዓት ነው። ጌታ ኢየሱስ ክርስቶስ ስርዓት ጠብቆ ነው የመጣው። በጣም ደስ የሚለው ለዛ ነው። የእግዚአብሔርን ቃል የእግዚአብሔርን ሕግ ጥሶ አይደለም ኢየሱስ ክርስቶስ የመጣው። ቤዛ ለመሆን የሚያስፈልጉትን 4 ኳሊፊኬሽኖች ሁሉ አንድ ሰው ማሟላት አለበት። መጽሐፍ አስቴርን ሄዳችሁ መመልከት ትችላላችሁ። መጽሐፈ ሩት ላይ ምዕራፍ 4 ከ1 እስከ 22 ያለው ብትመለከቱ ያ የቤዛነት ምስጢር ለእያንዳንዳችን በጣም ክሊር ሆኖ ይታየናል። ኢየሱስ ክርስቶስም ያንኑ ነው ፎሎ አድርጎ የመጣው። የቅርብ ዘመድ መሆን አለበት። የመቤዠት አቅም ያለው መሆን አለበት። ፈቃደኛ መሆን አለበት። ከዛ ደግሞ ፈቃደኛ መሆን ብቻ ሳይሆን ደግሞ ያንን ፉልፊል ማድረግ የሚችል ሰው መሆን አለበት። ጌታ ኢየሱስ ክርስቶስ ይህንን ነው አራቱንም ያደረገው። የቅርብ ዘመድ ሆነ። ምን ሆኖ? እኔና እናንተን ሆኖ ተወለደ። እኔና እናንተን ሆኖ ስጋ ለብሶ መጣ። ዳትስ የአንደኛው የመጀመሪያው ነው። የመቤዠት አቅም ምንም ኃጢአት የሌለበት የእግዚአብሔር ልጅ የእግዚአብሔር በግ ለእኔና ለእናንተ ሊሆን መጣ። አሁን የመቤዠት አቅም አለው። ደግሞ ፈቃደኛ ነው። ነፍሴን በፈቃዴ እሰጣታለሁ እንጂ ከኔ ማንም አይወስዳትም ማለት በፈቃዴ ነፍሴን እሰጣለሁ። ፈቃደኛ ነው። አራተኛ ደግሞ እስከ መጨረሻ ተፈጸመ የሚለው ቃል ከአንደበቱ እስከሚወጣ ድረስ እስከ መስቀል መጨረሻ ድረስ ሄደ። he was willing ለመጨረስ። ይሄ እንግዲህ እዚህ ጋር ይሄ ቤዛነቱ በጣም ኪዝ ነገር ስለሆነ ነው ለክርስቲያን። ይሄ ምስጢር ካልገባን፣ ይሄ ምስጢር በእውነት ክሊር ሆኖ ካልገባን የክርስትና ህይወታችን ራሱ አጠያያቂ ነው የሚሆነው። ብዙ ጊዜ እየተጠላለፍን የምንወድቀው በዛ ምክንያት ነው። ክርስቲያን ነኝ ብሎ እየተጠላለፈ የሚወድቀው ይሄ የመቤዠት ምስጢር በቃ ስር ሰዶ አንቆ እስከሚይዘው ድረስ አንድን ሰው ዋጋው አይገባም። በጣም ውድ የሆነ ስጦታ ነው። በጣም ውድ የሆነ ስጦታ ነው። ሃሌሉያ። ለዚህ ነው የክርስቶስ ቤዛነት አንደኛ የሚሸፍነው ከኃጢአትና ኃጢአት ካመጣው መዘዝ ነው ነፃ ያደረገ። ከኃጢአት ብቻ አይደለም፣ ራሱ ኃጢአት ከሚወልደው መዘዝ ራሱ ነው ነፃ ያደረገ። ይሄ የመቤዠት ምስጢር ኤፌሶን 1:7 ማየት ትችላላችሁ። ቲቶ ምዕራፍ 3 ከ3 እስከ 4 ያለውን ማየት ትችላላችሁ። ይሄንን ሪቫይዝ የማደርገው ስለሆነ ነው ብዙ ጊዜ ማለጠፋበት። ለዚህ ነው በብሉይ ኪዳን ጊዜ የሚደረገው ምን ነበረ? መሸፈን እኮ ነው። መሸፈን ነው እንጂ ስርየት አይደለም። ኃጢአት ይሸፈናል። የበግና የኮርማ በግ የደም ይፈሳል። ኃጢአት ይሸፈናል። ስርየት የሚለው የመጣው በክርስቶስ ኢየሱስ ነው። ሃሌሉያ። ለዚህ ነው ዕብራውያን ምዕራፍ 10 ቁጥር 10 ላይ በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል። አንድ ጊዜ ተደጋግሞ በየዓመቱ የሚደረግ ሳይሆን አንድ ጊዜ የክርስቶስ ኢየሱስ ሥጋ ለእኔና ለእናንተ መስዋዕት ሆኖ ቀረበ። ሃሌሉያ። ለዚህም ነው የመቤዠት የዘላለም ይቅርታ ነው።
የዘላለም ተመልሶ የሚወሰድ አይደለም። ለዚህ ነው ነፃ ስንሆን ደግሞ የዛሬን 10 ዓመት የ15 ዓመት እያስታወሰን ነፃነት የሚሰጥ አይደለም። ኮምፕሊትሊ ኢሬዝ የሚያደርግ ምንም ሬከርድ የሌለበት ሽታ እንኳን ያለፈው ህይወታችን ሽታ እንኳን ሳይኖርበት አይ ኖ የድሮውን ሽታዬ አይ ኖ ከየት እንደመጣ ምንም አውቀው ያ ሽታ እንኳን ሳይኖር ነፃ መሆን ማለት ነው። ያ ሽታው የኃጢአቱ ሽታ ሳይኖር የድሮ ኑሯችን ሽታ ሳይኖር ልክ አሁን ሰው ቢያየው ለምሳሌ እስረኛ ብትመለከቱ እዚህ ሀገር አንዳንድ ኢንፎርሜሽን ማለት እስረኛ ሲታሰር ሬከርድ አለ። ሁልጊዜ ሬከርድ ይቀመጣል። ሁልጊዜ የሚጠይቋችሁ አፕሊኬሽን ስትሞሉ ፌሎኒ ያለባችሁ ምናምን ጥያቄ ይጠይቃል። ቼክ የምታደርጉት የስ ነው እነሱ ከዛ በኋላ ሄደው ቼክ ያደርጉታል። ያ ሰውዬ ፌሎን ከሆነ ፌሎኒ ችግር ካለበት ያያሉ። ነገር ግን አንድ ሰው ፓርደን በሚደረግበት ጊዜ በፕሬዚዳንትም ሊሆን ይችላል፣ በስቴት ገቨርነርም ሊሆን ይችላል። ያ ሁሉ ሬከርድ ምን ይሆናል? ከውስጡ ከፋይል ውስጥ ኮምፕሊትሊ ከሱ ሲም ጋር ምንም ነገር እንዳይገናኝ ይሆናል። ያ ሬከርድ ሲመጣ እናንተ አፕሊኬሽን ስትሞሉ ሲያዩ ምንም ነገር የለም። that's exactly ለኛ የሆነልን መዳን ለኛ የሆነልን መበጀት ይሄ ነው። ሃሌሉያ። ሁለተኛው ደግሞ ከዲያብሎስና ከዲያብሎስ ስልጣንና ግዛት ነፃ ያወጣንበት ነው። ይሄ መበጀት ከኃጢአት እና ኃጢአት ካመጣው መዘዝ ብቻ ሳይሆን ከዲያብሎስ ስልጣን እና ግዛት ነፃ ያወጣንበት ነው። ቆላስይስ ምዕራፍ 1 ከ13 እስከ 14 እንዲህ ይለናል። ቆላስይስ ምዕራፍ 1 ከቁጥር 13 እስከ 14 ያለው እንዲህ ይላል። እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ከአንድ መንግስት ወደ ሌላ መንግስት፣ ከአንድ ገዢ ወደ ሌላ ገዢ። አሜን፣ እግዚአብሔር ይመስገን። ከክፉ ገዢ ወደ መልካም ገዢ፣ ከባድ ቀንበር ከሚጭነው ቀላል ልዝብ የሆነውን ቀንበር ወደሚጭነው ያን አይነት ነው ትራንዚሽን ያደረግነው። ይሄ አንደኛው የቤዛነት ሃሌሉያ። በጣም ደስ የሚለው እኮ ይሄ መጸለይ የሚያስፈልገው ነገር አይደለም። ይሄን ትራንዚሽን ኦልሬዲ የተደረገ ነገር ነው። እኛ መቀበል ብቻ ነው ያለብን። ደስ አይልም? ደስ አላችሁ ወገኖቼ? ምንም ከኛ ጋር ምንም የሚያገናኘው ነገር የለም። ከኛ ስራ ጋር ምንም የሚያገናኘው ነገር የለም። እንዲሁ በእግዚአብሔር ምንድነው የሚለው? በፍቅሩ ባለጸጋ ስለሆነ ይላል። ፍቅሩ በጣም ስለበዛ ልክ ስለሌለው ያንን ፍቅሩ ገለጠው፣ ለእኔና ለእናንተ ሼር አደረገው። ይሄው ልጅ ያለና ይሄ ቤዛነት ወደኛ መጣ። ሶስተኛው ደግሞ ምንድነው የሆነልን? ከህግ እርግማን ነው ነፃ የሆነው። ህጉ የማያከብረውን ሁሉ ምን ያደርጋል? ይረግማል። የማይቀበል ህጉን የማያደርግ ሁሉ የተረገመ ነው የሚሆነው። ለዚህ ነው እሱ ስለኛ እርግማን ሆኖ ህጉ ኃጢአት የሚያደርጉትን ሁሉ ስለሚረግም እርሱ ስለኛ እርግማን ሆኖ ይላል ገላትያ ምዕራፍ 3 ቁጥር 13 ላይ። እሱ ስለኛ እርግማን ሆነ፣ ስለኔ ጌታ ኢየሱስ እርግማን ሆነ። ሃሌሉያ። ለዚህ ነው ጌታ ኢየሱስ ክርስቶስ በዛ ውስጥ ያለፈው። እና በዛው ትምህርት ላይ ይሄ መቤዠትን እውን የሚያደርጉ መንፈሳዊ ህጎች ብለን አይተናል። አንድ ሆኖ የመቆጠር እኔና እናንተን ሪፕሬዘንት አድርጎ መቆም በመስቀሉ ላይ ያንን እናያለን። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ዮሐንስ ኢንትሮዲውስ ያደረገው ጌታ ኢየሱስን ነው። እኔንና እናንተ ወክሎ በመስቀል ላይ ጌታ ኢየሱስ ተገኘ። እኔ መሰቀል ሲገባኝ እሱ ተሰቀለ። he represented me። ሁለተኛው ደግሞ የመተካት ህግ ነው። the law of substitution ይሉታል። ይሄ ደግሞ በአንዱ ምክንያት የገባው ኃጢአት ያንኑ መውሰድ ሲገባው እሱ ምን አደረገ? የኔን ኃጢአት የእሱ ኃጢአት አደረገው። እኔ መክፈል የሚገባኝ ዋጋ እሱ ሊከፍል ማለት ነው። እና እግዚአብሔር ስሙ ይባረክ። ሃሌሉያ። ይሄን እንግዲህ በምንመለከትበት ጊዜ እሱ
ሀብታም ሆኖ ሳለ የኔን ድህነት እሱ ወሰደ። እሱ ድሃ ሆነ። አሜን። እሱ ድሃ ሆነ። የኔን እርግማን የኔን ችግር ኢየሱስ ክርስቶስ ወሰደው። ይሄ የመቤዠቱ ምስጢር ነው። ይህንን ብዙ ጊዜ ያልወሰድኩበት ባለፈው ጊዜ በደንብ አድርገን ስብከት ሙሉ ሼር ስላደረግን ነው። ሁለተኛው ሀሳብ ግን እዚህ ቃል ላይ ያለው በስምህም ጠርቼሃለሁ ይላል። እግዚአብሔር በስምህም ጠርቼሃለሁ። በጣም ይገርማል። መጀመሪያ ይሄንን በስምህ አውቄሃለሁ አወቅሁህ የሚለው ቃል መጀመሪያ የምናገኘው ዘጸአት ምዕራፍ 33 ላይ ነው። ከቁጥር 12 13 ብንመለከት መጀመሪያ በእግዚአብሔር ቃል ውስጥ የምናየው እዛ ጋር ነው። ምንድን ነው የሚለው? ሙሴ ከእግዚአብሔር ጋር ዳያሎግ ሲያደርግ ነው እዚህ ጋር የምንመለከተው። ዘጸአት ምዕራፍ 33 ላይ አንተም ይላል፣ አንተም በስምህ አወቅሁህ ደግሞም በእኔ ፊት ሞገስን አገኘህ አልከኝ ይለዋል። ሙሴ በስምህ አወቅሁህ፣ አውቄሃለሁ። ሙሴ አንተን እኔ በስምህ አውቄሃለሁ፣ እኔ ከአንተ ጋር ነኝ እና ደግሞ በፊቴ ደግሞ ሞገስን አገኘህ ብሎ ለሙሴ ሲናገረው እንመለከታለን። ዋው! በእግዚአብሔር ይህንን ታምናላችሁ? እግዚአብሔር በስሜ ያውቀኛል ብላችሁ አታምኑ? ማመን ያስፈልጋቸዋል። እግዚአብሔር ከማህፀን በፊት የሚያውቀን እናትና አባቶቻችን መኖራችንን ኤግዚስት ማድረጋችንን እንኳን ሳያውቁት እግዚአብሔር ከሩቅ እኔ የነበርኩባትን ከተማ መንደር ሳስብ በጣም ይገርመኛል። እዛ መንደር ውስጥም እግዚአብሔር ያይ ነበር እንላለን። አሁን ላቆሜ ሳይ እዛ ትንሿ መንደር ውስጥ አቧራ ምናምን አስፋልትም የለም፣ ምንም ነገር የለም፣ ውሃ እንኳን የለም። ውሃ እንኳን ሄዶ እንደዚህ ቧንቧ ተከፍቶ የሚቀዳበት የለም። ወንዝ እየሄድን ነው የምንቀዳው። እዛም ግን እግዚአብሔር ያውቀኝ ነበረ፣ በስሜ ያውቀኝ ነበረ። ማን የት እንደምሄድ ያውቅ ነበረ እግዚአብሔር። በዛ ደስ ሊላችሁ ይገባል ወገኖች። ይሄ ደስ ካላሰኘን ሌላ ምንም ነገር ሊያሰኘን አይችልም። ለዚህ ነው ለነብዩ ኢሳይያስም ደግሞ እንደዚህ አይነት ተመሳሳይ ድምፅ ነው የመጣለት። ኢሳይያስ ምዕራፍ 49 ከ1 እስከ 2 ላይ እዚሁ ጋር ምንድን ነው የሚለው? እግዚአብሔር ከማህፀን ጠርቶኛል ከእናቴም ሆድ ጀምሮ ይልና ምን ይላል? ስሜን አንስቷል። ከእናቴም ሆድ ጀምሮ። ገና እናት እኮ ስማ፣ መቼም እናቶች አላችሁ። አይ ዶንት ቲንክ ሂሩቴ የልጆቿን ስም በሆድ ውስጥ እያሉ ያወጣች አይመስለኝም። አይ ቲንክ የሳሚን ብቻ ይመስለኛል እንደዛ የወሰነችው ገና መጀመሪያ ላይ። ግን በእናት ማህፀን ውስጥ እያለ ልጅ ገና ሳይወለድ ገና ኤግዚስት ሳያደርግ የሚያውቅ እግዚአብሔር በስምህ ጠርቼሃለሁ። ለዚህ ነው እግዚአብሔር እያንዳንዳችንን በስም ያውቀናል። እኛ ሳንሆን ማለት ነው። ገና ኤግዚስት ሳናደርግ ማለት ነው። ገና እናትና አባቶቻችን ሳያስቡን ማለት ነው። ገና እናትና አባቶቻችን ሳይጋቡ ማለት ነው። ሜቢ እነሱም ኤግዚስት ሳያደርጉ ማለት ነው። ገና ከዓለም መፈጠር በፊት የእኛን ዴስቲኒ የወሰነው የእኛን የምንደርስበትን መንገድ የወሰነው እግዚአብሔር ያውቀን ነበረ ወገኖቼ። ሃሌሉያ ሃሌሉያ። እስኪ ሮሜ ምዕራፍ 8 ከ28 እስከ 30 ያለውን እናነባለን። አንድ ሰው ያነብልኛል? ከ28 እስከ 30 ያለውን ሮሜ ምዕራፍ 8 28 እስከ 30 በጌታ ስም አነበዋለሁ። እግዚአብሔር ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲሰራ እንደሚደረግላቸው እናውቃለን። እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው። ይኸውም ከብዙ ወንድሞች መካከል እርሱ በኩር እንዲሆን ነው። አስቀድሞ የወሰናቸውን ጠራቸው፣ የጠራቸውንም አጸደቃቸው፣ ያጸደቃቸውንም አከበራቸው። አሜን 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 አሜን። ከዚህ በላይ ዴፊኒሽን ትፈልጋላችሁ? ከዚህ በላይ የእግዚአብሔር ቃል ምንም ሌላ ነገር ሊነገርን አይገባንም። መጀመሪያ የተወሰነው ነው ዛሬ በእግዚአብሔር ፊት የከበረው። መጀመሪያ የተጠራው ነው ዛሬ ወደ እግዚአብሔር ቤት የመጣው። መጀመሪያ የተወሰነው ነው ዛሬ ያ የመስቀልን ሐሳብ ተቀብሎ የሚራመደው እና በእግዚአብሔር መታወቅ ወገኖቼ መክበር ነው። እንደዛ ነው እግዚአብሔር ቃል የሚለን፣ መክበር ነው። ሌላ ክብር
የምንፈልግ ከሆነ በጣም ተጎድተናል ማለት ነው። በእግዚአብሔር መታወቅ መክበር ነው። ከዛ በላይ የበለጠ ክብር የለም። አሜን። ለምን መሰላችሁ? ሃሌሉያ። እግዚአብሔር በጣም ቆይቷል ይህን ነገር በውስጤ በደንብ ካስተማረ እኛ ራሳችንን ዲፌንድ ማድረግ እስከማንችል ድረስ ይሄ የኔ እንትን ነው ብለን ዲፌንድ የምናደርገው ነገር ራሳችንን ፕሮቴክት የምናደርግበት ነገር ከውስጣችን እስከሚወድቅ ድረስ ይሄ ነገር አይገባንም። እኔ እንዲህ ነኝ እያለን የምንከራከር ከማንም ጋር ይሁን ስራ ቦታችንም ይሁን ለእኔና ለእናንተ ጠበቃ የሚቆመው ማን ነው? ጌታ ኢየሱስ ነው። አሜን። ጠበቃችን ጌታ ኢየሱስ ነው። እኛ ስለ ራሳችን ተናግረን ሰዎችን ማሳመን አንችልም። እኛ ስለ ራሳችን ተናግረን ተከራክረን አንድ ነገር ማስቀየር አንችልም። ያ ከውስጣችን በሚወጣበት ጊዜ እግዚአብሔር ይከብራል። አሜን፣ ይከብራል። ሃሌሉያ። ለዚህ ነው በዮሐንስ ወንጌል ምዕራፍ 1 ከ46 እስከ 52 ስንመለከት ሁላችንም የምናውቀው ታሪክ አለ። ፊልጶስ እና ናትናኤል ሲነጋገሩ እንመለከታለን። ፊልጶስ የናዝሬቱን ኢየሱስ መሲሁን አግኝተናል ብሎ ለናትናኤል ይነግረዋል። ናትናኤል ደግሞ አይመስለኝም ከናዝሬት መልካም ነገር ይወጣል እያለ ይናገራል። ናና እይ ብሎት ናትናኤል እና ፊልጶስ ወደ ጌታ ኢየሱስ ሄዱ። ጌታ ኢየሱስ ሲያየው ምንድን ነው ያለው? ተንኮል የሌለበት የእስራኤል ሰው ብሎ ስል የት ታገኛለህ ያለው? የት ታገኛለህ? መጀመሪያ ጥያቄ የት ታገኛለህ? ጌታ ኢየሱስ የመለሰለትን መልስ ግን ተመልከቱ። ከበለስ በታች ሳለ ገና ፊልጶስ አይጠራ። ገና ፊልጶስ ራሱ መጥቶ ኢየሱስ ክርስቶስን አግኝቻለሁ ሳይል አውቻለሁ አለው። ኢሚዲየትሊ ምንድን ነው ያለው? የዛን ጊዜ ናትናኤል አንተ እስኪ አንብብልን ወንድሜ፣ አንብብልን እስቲ ዮሐንስ ወንጌል ምዕራፍ 1 ከ46 እስከ 52 ይሄንን ማንበብ አለብን። ምን ያህል ኢምፖርታንት እንደሆነ ምን ያህል አስፈላጊ ለእግዚአብሔር የምናስፈልግ እንደሆነ ሊገባን ያስፈልጋል። ናትናኤልም ከናዝሬት በጎ ነገር ሊወጣ ይችላልን አለ። ፊልጶስም መጥተህ እይ አለው። ኢየሱስም ናትናኤል ወደ እርሱ ሲመጣ አይቶ እነሆ ተንኮል የሌለበት እውነተኛ እስራኤላዊ አለ። ናትናኤልም እንዴት አወቅኸኝ ሲል ጠየቀው። ኢየሱስም ከበለስ ዛፍ ስር ሳለህ ገና ፊልጶስ ሳይጠራህ አየው ሲል መለሰለት። ናትናኤልም መልሶ ረቢ፣ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለ። ኢየሱስም ያመንኸው ከበለስ ዛፍ ስር አየውህ ስላልኩ ነውን? ገና ከዚህ የሚበልጥ ነገር ታያለህ አለው። አሜን፣ አሜን፣ አሜን። ዓላማው የእግዚአብሔር ዓላማ ምንድን ነው? እኛም በስም ማወቅ ብቻ አይደለም። ነገር ግን እሱ ከዘላለም ጀምሮ ወደ ወሰነው ዓላማ እኛ ምን ማድረግ ነው? ማድረስ ነው። ገና ከዚህ የበለጠ ታያለህ አለ። አንተ ይሄ ገርሞሃል፣ ይሄ ደንቆሃል። በዚህ ሪሌሽንሽፕ በዚህ ግንኙነት ውስጥ የሚፈጠረው ነገር ገና ከዚህ የበለጠ ገና ከዚህ ሃሌሉያ ሌላ የሚበልጥ ክብር ማየት ነው ማለት ነው። በእግዚአብሔር መታወቅ ማለት ይሄ መዝሙር ታውቁታላችሁ አይደል? የድንቅ አጠራር የጠራኸኝ አናውቀውም እንዴ? ይሄ እኮ የክርስቲያን ሲግኔቸር ክርስቲያን እንትን መሆን አለበት አይደል? በድንቅ አጠራር የጠራኸኝ በዕረፍቱ ዘንድ የመራኸኝ በለመለመ መስክ ያሳደርከኝ በዓለት ንቃቃት የሰወርከኝ ተግተህ የጠበቅከኝ እንዳልጠፋ መድኃኔዓለም ክብር ይስፋ። በድንቅ አጠራሩ የጠራኸኝ አይደለም። አጋጣሚ አይደለም ያገናኘን፣ እንደ አባትና ልጅ አቆራኘን። ስለ እኔ ያሰብከው ያኔ ድሮ ዛሬ ተፈጸመ ዘመን ቆጥሮ በድንቅ ይዘኸኛል በውዴታ ዛሬም ላመስግንህ በእልልታ። ገና ድሮ ያሰብከው በስሙ ትታወቂያለሽ፣ በስም ትታወቃለህ። You are not ordinary. You are not ordinary. ክርስቶስ ኢየሱስ ምንድነው? አሁን በውስጥ የምትሆነው ጌታ ኢየሱስ ተኝቶበት የሚል መዝሙር ነበር አለ።
እንዴት ጌታ ኢየሱስ ተኝቶበት ስፍራውን ሁሉ ተቆጣጥሮት ማዕበል ቢነሳ ወጀቡ እንዴት ይሰጥማል መርከቡ እንዴት ይሰጥማል መርከቡ አይደለም ዮሐንስ ወንድር ተራ ሰው አይደለም ጌታ ኢየሱስ ክርስቶስ ማደሪያው ልሁን እኔ እሱ ውስጥ ልሁን እኔ በሱ ህይወት ላይ ልክበር እኔ በአንቺ ህይወት ላይ ልክበር እያለ ዮሐንስ ተራ አይደለሽም ተራ አይደለህም ሃሌሉያ አሮን እንዴት ደስ የሚላችሁ ስለዚህ እየተዘጋጀውን እየዘለልኩ ነበረ እንቅልፍ ሁሉ አልወስዳለኝ ትናንትና it's amazing በጌታ በኢየሱስ ይሆንልን አሜዚንግ በምንም ነገር ልንለውጠው በምንም ነገር ልንተምነው በምንም ነገር ከምንም ነገር ጋር ልናስተካክለው እንችላለን ሰክሰስ ነው ምንድነው it doesn't matter ሁሌ የማነሳት ሴት አለች ይሄ ኬት ስፔድ ሴቶች ያውቁታል በደንብ እሷ ቦርሳ በደንብ ይታወቃል ዲዛይነር የነበረች ቢሊየነር እና ቢዝነሷን ቢዝነሷን ሸጣ I think billions of dollars ቢዝነሷን ሸጣ በ15 ቀን ውስጥ ራሷን በ5 ብር ሻርፕ ሰቅላ ተገኘች አፓርትመንቷ ውስጥ ኒውዮርክ I will never forget it ምክንያቱም ሴቷ ልጄ የሷን ቦርሳ በጣም ትወድ ነበር ትንሽ ቦርሳ እሱ ይገዛልኝ ብላ ጠይቃ እና ዋው ስኬት ቢሆን በደንብ ተሳክቶላታል አይደለም እንዴ ከቤት ጀመራ ነው ከቤት የተጀመረ ቢዝነስ ነው ያን ያህል የደረሰው ስኬት ከኢየሱስ ውጪ ዋጋ የለውም ወገኖቼ ሰላም የለውም እረፍት የለውም ጤንነት የለውም ሃሌሉያ I don't know I'm excited ከዛ በኋላ ሶስተኛው ምን እንደሚለው አንተ የኔ ነህ የራስህ አይደለህም እረፍ ዘና በል ምንድነው አሁን ኢትዮጵያ አዲስ የመጣ ቋንቋ አለ ምንድነው ይመችህ አይደል ይመችህ ለኔ አዲስ ነው እሱ ለኔ አዲስ ነው ለወጣቶች ምናልባት ላይሆን ይችላል ይመችህ ዘና በል አንተ የኔ ነህ በጣም ኮንፊደንስ እና ሪሊ ጳውሎስ በደንብ አድርጎ ይሄንን ለሰዎች ድሪል ማድረግ ፈልጎ አንደኛ ቆሮንቶስ ምዕራፍ 6 19 እና 20 ላይ ስንመለከት በሚገርም መንገድ ያስቀምጠዋል እናንተ በዋጋ ተገዝታችኋልና ለራሳችሁ አይደላችሁ በዋጋ የተገዛ ይሄን ነገር ዋጋ ከፍዬበት ከገዛሁት የኔ ነው አይደል እንደፈለገኝ ማድረግ ይችላል አይደል ሲፈልገኝ ልጥለው ይችላል ሲፈልገኝ ተቀበል ይችላል ሲፈልገኝ መዝሙር ልሰማበት ይችላል ሲፈልገኝ ቴክስት ልልክበት ይችላል ሁሉ ነገር እንደፈለገኝ የራሱ አይደለም አሱ እንትኑ ላይ ይሄ መቼም ጉዝ ነገር ነው ነገር ግን እኛን በመልኩ የፈጠረን በስም ያወቀንን ዴስቲናችንን ገና የምንደርስበትን ያወቀው እግዚአብሔር ምን አለ አንተ የኔ ነህ አንተ የኔ ነህ የራስህ ፈቃድ የለህም ነገር ግን የኔ ፈቃድ ግን ምንድነው ባንተ ላይ ሰላም ነው የኔ ፈቃድ ግን ባንተ ላይ ምንድነው እረፍት ነው ሃሌሉያ በዋጋ ተገዝታችኋል ሚልኪያስ ላይ ደግሞ በጣም ደስ የሚለኝ አለ ጌታ ሆይ አድርገኝ ብለው እኔ በመሰራበት ቀን እነርሱ የኔ ገንዘብ ይሆናሉ ይላል የኔ ገንዘብ አይደል ገንዘብ እንደፈለገ እንነበታል አይደል ሲፈልገን ቤት እንገዛበታል ሲፈልገን መኪና እንገዛበታል ሲፈልገን ይሄን እንገዛበታል ሲፈልገን ለሰው እንሰጠዋለን ሲፈልገን ማን ያደረገው ነገር የለም ማን ነው እግዚአብሔር ገንዘብ መሆን የማይፈልግ እኔ በመሰራበት ቀን እነሱ የኔ ገንዘብ ይሆናሉ ማለት እኮ they will be mine I will own them ማለት እኮ ሃሌሉያ አሜን ለዚህ ነው ከዛ በኋላ የተገለጡትን እነዛን ችግሮችን ስንመለከት የመጀመሪያው ክፍል ሊገባን ያስፈልጋል የመበጀቱ ሊገባን ያስፈልጋል በስም የመጠራታችን በስም መታወቃችን ሊገባን ያስፈልጋል
ሶስተኛው ደግሞ የእሱ መሆናችን ሊገባን ያስፈልጋል። ከዛ በኋላ ያለው ውሃው እሳቱ ምናምኑ ክሊል አይሆንልንም ካለበለዚያ አይደለም እንዴ? ውሃው ውሃ ነው፣ እሳቱ እሳት ነው። እሱ ግን የምለው ውሃ ሆኖ እያለ የውሃው ኔቸር ይቀየራል አይደለም እንዴ? ማስጠም የሚገባ ውሃ አያሰጥምም። እንደ ጎርፍ መውሰድ የሚገባው ጎርፍ አይወስድም። እሳት ማቃጠል ሲገባ አያቃጥልም። እንዴ ይሄ እኮ ኔቸሩ አይደለም የእሳት አይደለም እንዴ? ውሸቴን ነው። እሳት ያቃጥላል። ሞክሩት እስቲ፣ ሄዱና ንኩት። ልጆች ሆነው ሲያስቸግሩ ስቶቭ ካልነካን ሲሉ እኔ ሄዱትን ተያቸው ነው ተያቸው። አንዴ ቅመሷት። አንዴ ከቀመሰ በኋላ ልጅ ሄደ ተመልሰው አይነካም እሳት። ኢትዮጵያ ውስጥ መደም አለ የተለመደ አይደል እንዴ? ከሰል ሄደው ምናምን እንዲህ ተዋቸው። ግን ምንድን ነው ይሄንን በተፈጥሮ ያለውን የተፈጥሮን ኔቸር ኮንትሮል የሚያደርግ አይተናል። ሐዋርያቶችን ራሱ በጣም ያደናገራቸው ጌታ ኢየሱስ ክርስቶስ አሁን የዘመርነው መዝሙር ማለት ነው። አሁን የዘመርነው መዝሙር ተኝቶ እሱ አውሎ ነፋስ መጣ ስንጠፋ አይገድህም እንዲህ ብለው ሄደው አስነስቶት እሱ ወጥቶ ነፋሱንም እንትኑንም ማዕበሉንም ምን አደረገው? ገሰጸው ይላል። ያ ማዕበልና ያ አውሎ ነፋስ በሚቆምበት ጊዜ መጀመሪያ የጠየቁት ጥያቄ ምንድነው? ሐዋርያቶቹ ተፈጥሮ የሚታዘዝለት ይሄ ማን ነው? አይተው አያውቁም። እንደዚህ ማድረግ የሚገባውን ነገር ማድረግ አለመቻል ሲያዩ አውሎ ነፋስ መርከቡ መሰባበር ነው ስራው፣ ማስጠም ነው ስራው። ነገር ግን በዛች ሰዓት ግን ኢየሱስ ክርስቶስ ሲገስጸው ጸጥ አለ። እናንተ ምን የተጎደላችሁ ነው ያላቸው። ማለት እኮ ምን መስላችሁ? እናንተም ታል ማድረግ ትችሉ ነበር ማለት እኮ ነው። ሌላ ነገር እኮ አይደለም። እነሱም ማሳነሱ አይደለም። በዛ ጊዜ ጌታ ኢየሱስ ሃሌሉያ ማሳነሱ አይደለም። ጌታ ኢየሱስ አያሳንሰንም። አሜን። ደስ የሚለኝ ለዛ ነው። መጥቶ አንተ ኤልያስ አትረባ ምናምን አይልም። አያሳንስም። ታዲያ ምንድን ነው? በጣም የሚገርመው እግዚአብሔር ቃል የገባው እዚህ ጋር ጎርፉ አይመጣም አላለም አይደለም? እሳቱ አይመጣም አላለም። ነገር ግን ጎርፉም ይኖራል፣ እሳቱም ይኖራል። አንተን ግን አይጎዳህም፣ አንተን ግን አይነካህም አይደለም? ያ ነው ጋራችሁ እዚህ ጋር። ይሄ ረጅም ቃል ነው። እንደጀመርክ እንግዲህ ጌታ ይባርክ። ከስንት ጀምሮ ነው? ዮሐንስ ምዕራፍ 17 ከ6 እስከ 19። ይሄ ረጅም ነው ግን በጣም አስፈላጊ ነው። ለእነዚህ ከዓለም ለሰጠኸኝ ሰዎች ስምህን ገልጭላቸዋለሁ። ያንተ ነበሩ፣ ለእኔ ሰጠኸኝ፣ እነርሱም ቃልህን ጠብቀዋል። የሰጠኸኝ ሁሉ ከአንተ እንደሆነ አሁን አውቀዋል። ምክንያቱም የሰጠኸኝን ቃል ሰጥቻቸው ተቀብለዋል። እኔም ከአንተ እንደመጣው በእርግጥ አውቀዋል። አንተ እንደላከኝ አምነዋል። እነርሱ የአንተ ስለሆኑ እጸልይላቸዋለሁ። ለሰጠኸኝና ያንተ ለሆኑ እንጂ ላንተ ለሆኑት እንጂ ለዓለም አልጸልይም። የእኔ የሆኑ ሁሉ ያንተ ነው፣ ያንተም የሆነው ሁሉ የእኔ ነው። በእርሱም ከብሬአለሁ። ከእንግዲህም እኔ በዓለም አልቆይም፣ እነርሱ ግን በዓለም ውስጥ ናቸው። እኔም ወደ አንተ መምጣቴ ነው። ቅዱስ አባት ሆይ እኛ አንድ እንደሆንን እነርሱም አንድ እንዲሆኑ በሰጠኸኝ በስምህ ጠብቃቸው። እኔ ከእነርሱ ጋር ሳለሁ በሰጠኸኝም ስም ከለልኋቸው፣ ጠበቅኳቸውም። የመጽሐፍ ቃል እንዲፈጸም ከአንዱ ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። አሁን ወደ አንተ መምጣቴ ነው። ነገር ግን ደስታዬ በእነርሱ ዘንድ የተሟላ እንዲሆን አሁን በዓለም እያለሁ ይህንን እናገራለሁ። ቃልህን ሰጥቻቸዋለሁ። እኔ ከዓለም እንዳይደለው እነርሱም ከዓለም ባለመሆናቸው ዓለም ጠልቷቸዋል። የምለምንህ ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አይደለም። እኔ ከዓለም እንዳልሆን ሁሉ እነርሱም ከዓለም አይደሉም። ቃልህ እውነት ነው። በእውነትም ቀድሳቸው። አንተ ወደ ዓለም እንደላከኝ
እኔም ወደ ዓለም ልኬያቸዋለሁ። እነርሱ በእውነት የተቀደሱ እንዲሆኑ ራሴን ስለ እነርሱ ቀድሻለሁ። አሜን አሜን አሜን። ይሄ የጌታ ኢየሱስ ክርስቶስ የራሱ ጸሎት ነው። ሌሎች ሰዎች ሰምተው የጻፉልን አይደለም። እና ይሄ የራሱ ጸሎት ነው። ከዓለም እንድታወጣቸው አለምንም ማለት ከዓለም እንድታወጣቸው አለምንም ማለት ያ አይደለም ዓላማው፣ ያ አይደለም። ነገር ግን በዓለም ውስጥ እያሉ ግን ያ ከእግዚአብሔር የሆነው ልዩ የሆነው ፕሮቴክሽን ከነሱ ጋር እንዲሆን፣ እኛ አንድ እንደሆነ እነሱ አንድ እንዲሆኑ፣ በዛ ማለፍ ውስጥ እነሱ እንዲያልፉ፣ ነገር ግን በሚያልፉበት ነገር ሁሉ እነሱ ብቻቸውን እንዳልሆኑ ነበር እዚህ ጋር የሚናገረው። ብቻቸውን አይደለም። ብቻህን አይደለም ወንድሜ፣ ብቻሽን አይደለችም እህቴ። ለዚህ ነው ኤፌሶን እያጠናን ግን በጣም የሚገርም ነው። ከዚህ መልእክት ጋር ይሄዳል። ኤፌሶን ምዕራፍ 1 ከቁጥር ከ17 እስከ 23 ያለውን ስንመለከት ኤፌሶን ምዕራፍ 1 ከ17 እስከ 23 ያለውን እዚህ ጋር በጣም የሚናገረው ነገር አለ። እንዲህ ይላል ኤፌሶን ምዕራፍ 1 ከቁጥር 17 ጀምሮ፣ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ ይላል። ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ነው። እዚህ ጋር ይህንን ባለፈው ጊዜ በሰፊው ተምረናል። ይህንን እዚህ አስተምራለሁ። የትኛው ጊዜ እንደሆነ አላውቅም። ግን ይሄ የጳውሎስ ጸሎት ነው። የልቦቻቸው ዓይኖች እንዲበሩ የኃይሉን ታላቅነት እንዲገባቸው። ዝም ብሎ የተለቀቀ ሕዝብ አይደለም። ዝም ብሎ የተተወ ሕዝብ አይደለም። እኔ ብሄድ ይሻላቸዋል ብሎ በኢየሩሳሌም ቆዩ ያላቸው ይህንን የኃይሉን ታላቅነት እንዲረዱ የተቀመጠ ነው። ሃሌሉያ። ለዚህ ነው ክርስቶስን በእውነት ዋነኛው አጋራችን ለኛ መንፈስ ቅዱስ ነው። አሁን በዚህ ዘመን ጠብቁ ያላቸው መንፈስ ቅዱስ፣ ጠብቁ የተባሉት መንፈስ ቅዱስ ዋነኛው አጋራችን ነው እና ምንድን ነው የሚሆነው? ክርስቶስን እኛ ስናውቀው እርሱ ያለው የኛ ይሆናል አይደለም? ኃይሉን ስናውቀው ኃይሉ የኛ ይሆናል። ጥበቡን ስናውቀው ጥበቡ የኛ ይሆናል። በዛ ሪሌሽንሽፕ ውስጥ ምንድነው ህብረታችን ብሎ ዮሐንስ የሚያስተምረን? አንደኛ ዮሐንስ ምዕራፍ 1 ቁጥር 4 ላይ ህብረታችንን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። ህብረታችን የኛ ህብረት ያለው በዛ ውስጥ ነው። የዚህ ህብረት ለኛ ደግሞ የሚገለጥልን አንደርስታንድ እንድናደርገው የሚያደርገው ማን ነው? መንፈስ ቅዱስ ነው። ያለ መንፈስ ቅዱስ ኢየሱስ ክርስቶስን መረዳት አይቻልም። ያለ መንፈስ ቅዱስ በክርስቶስ ኢየሱስ የሆነልንን ከዘላለም ጀምሮ እግዚአብሔር ያሰበው ሐሳቡን መረዳት አንችልም። ያለ መንፈስ ቅዱስ ምንድን ነው የሚሆነው? የእግዚአብሔር ቃል ፊደል ነው የሚሆነው። ምንም ትርጉም የማይሰጥ ፊደል ነው የሚሆነው። ለዚህ ነው በመንፈስ ቅዱስ ኃይል የሚሆነው መንፈስ ቅዱስ ይግበጥ የሚያስፈልገው። ይሄ አሁን ውሃው ባህሩ በጣም ይገርመኛል። ጳውሎስ ተፈትኗል እኮ በብዙ ነገር እኮ ተፈትኗል እኮ አይደለም እንዴ? በብዙ ነገር ተፈትኗል። በወገኖች ፍርሃት ነበረበት ጳውሎስ አይደለም እንዴ? በውሃ ፍርሃት፣ በወገኖች ፍርሃት፣ በእስር ፍርሃት እያለ የነበረበትን ፍርሃት ሁሉ ይናገርና ነገር ግን ይላል ከሁሉ የሚከብድብኝ ምንድን ነው ይላል? የአብያተ ክርስቲያናት ጉዳይ ነው ይላል። ፍርሃቱ አለ፣ የሚያስጨንቀው ነገር አለ፣ ቻሌንጁ አለ። በረሃብም ይላል፣ በረሃብ ፍርሃት ይላል፣ መራብም አለ፣ መቸገርም አለ። ነገር ግን ከሁሉ በላይ እኔን የሚያስጨንቀኝ እኔን የያዘኝ ምንድን ነው አለ? የአብያተ ክርስቲያናት ጉዳይ ነው። ጎርፉን አይደለም የሚያየው ማለት ነው።
እሳቱን አይደለም የሚያየው ማለት ነው። ያንን ግን ሊሆን የቻለው በምንድን ነው ብላችሁ በጠይቁ የሚናገረው ይሄ የኃይሉን ባለጠግነት እንድትረዱ የሚለው ያ ኃይል ሃሌሉያ መንፈስ ቅዱስ ነው። ንፋስ አይደለም፣ የሚወዛወዝ ነገር አይደለም። መንፈስ ቅዱስ ነው። መንፈስ ቅዱስ እሱ ደግሞ ምንድን ነው? እግዚአብሔር ነው። ስላሴ የስላሴ አካል ነው። አንዳንድ ጊዜ ላናይ እንችላለን። ነገሮች ሲደረጉ ላናይ እንችላለን። የግድ መታየት የለበትም። አጋንንት ሲወድቅ ምናምን የግድ መሆን የለበትም። መንፈስ ቅዱስ ግን ለእኛ ከአርነት የምንወጣበትን ሁሉ የሚያስረግጥልን እሱ ነው። ከኔ የሆነውን ምን ያደርጋችኋል ያለው ጌታ ኢየሱስ ያስተምራችኋል። ከኔ የሆነውን አሁን የማይገባችሁን ነገር እንኳን አሁን ስነግራችሁ ከባድ የሆነባችሁ እንኳን አሁን ነግሬያችሁ በሰው ፊት የካደኝ ጴጥሮስ ክዶት አለ አይደል እንዴ ያስካዳችሁ ያን ሁሉ ከእናንተ ላይ ድካምን የሚወስደው መንፈስ ቅዱስ ነው አላቸው። እውነት ነው። ጌታን ተቀብለናል። እውነት ነው። ቤተክርስቲያን እንመጣለን፣ እንካፈላለን። እውነት ነው። እንዘምራለን። እውነት ነው። እንዘምራለን፣ እንሰጣለን፣ በልሳን እንናገራለን። ነገር ግን የተጠራንበትን ጥሪ ጥልቀትና ስፋቱን ካልተረዳ ነው የእኛ ክርስትና መድረስ የሚገባ ቦታ አይደርስም። በዛ እንወሰናል ማለት ነው። ድኛለሁ፣ እዛ ላይ እንቆማለን ማለት ነው። የእግዚአብሔር ዓላማ ግን በጌታ በኢየሱስ ክርስቶስ በኩል በሰማይና በምድር ያለውን ሁሉ ምንድን ነው የሚለው ለመጠቅለል ነው። ሌላ ነገር እንኳን ነው። ይሄንን በምናልፍበት ጊዜ ይሄ በገባን ጊዜ ይሄ የገባቸው ሰዎች ከዓለም ጋር አይደራደሩ። ጳውሎስ እንደዛ ነው የሆነ። ምሳሌዎቻችን እንደዛ ነው የሆኑት። ከስጋ ጋር አይደራደሩ። የኑሮም ደስታም ቢሆን ተድላም ቢሆን ያ አያቆማቸው። ለምን? የገባቸው ምን ብሏል? ገብቷቸዋል። ይሄ እውነት ወገኖቼ በእኛ ውስጥ በጣም እንዲጠልቅ ያስፈልጋል። ፈተናውን፣ ችግሩን መቆም አይተን እንደዚህ ማለፍ የምንችልበት ጸጋ በመንፈስ ቅዱስ ካልሆነ በስተቀር በሌላ በምንም አይሆንም። በስጋ እንችላለን አንችለውም። እንፍረከረካለን። ለዚህ ነው እኛ ሁላችንም በእውነት ከጊዜ አንጻር ሁላችንም በዚህ በኤፌሶ ምዕራፍ 1 ከ17 እስከ 23 ያለውን መጸለይ የሚያስፈልገን እያንዳንዳችን ጌታ ሆይ ዓይኔን አብራው፣ አሳየኝ የመጥራቱ ተስፋ ምን እንደሆነ። ይሄ ኃይል ደግሞ በመንፈስ ቅዱስ የሆነው ኃይል ደግሞ ወገኖቼ ያ ኃይል እኮ ነው የጌታን ኢየሱስ ክርስቶስን እኮ ከሙታን ያስነሳው። ያ ኃይል እኮ ነው የትንሣኤው ኃይል እኮ ነው መንፈስ ቅዱስ። ደስ አይላችሁም? ያ የትንሣኤው ኃይል ፓወርፉል የሆነው ኃይል በእኔና በእናንተ ውስጥ ሊያድር መረጠ። ስለዚህ እኛ ስፔሻል የምንሆነው ከመንፈስ ቅዱስ የተነሳ ነው እንጂ እኛ ስፔሻል የሚያደርግነው ነገር የለንም። አሜን። ስንሰደብ የምንጸልይ፣ ለሰዎች የምንጸልይ፣ የምናመሰግን ከሆነ ከኛ አይደለም ከመንፈስ ቅዱስ ነው። ችግሮች ሲመጡ አይኑን አፍጥጦ ፊታችን ቆሞ እሳቱ ቆሞ ማዕበሉ ቆሞ ጌታ ሆይ አመሰግናለሁ ስንል ከኛ አይደለም ከመንፈስ ቅዱስ ነው። አሜን። ስጋ ስደብ እርገምና ሞት ብላለች አይደል? የኢዮብ ሚስት አንተ እርገምና ብትገላገል ይችላል ስትል መንፈስ ቅዱስ ግን ነው እግዚአብሔርን አክብር ይላል። እግዚአብሔርን ከፍ አድርገው ይላል። መንፈስ ቅዱስ በሌለበት ጊዜ ነው ኢዮብ የገባው። እኛ ዛሬ ይሄ ሊገባን ያስፈልጋል። ይሄ በውስጣችን ሊቀረጽ ያስፈልጋል። ለዚህ ነው በየዕለቱ ልንጸልይ የሚያስፈልገን። ይሄንን እግዚአብሔር አምላክ የልቦናችን አይኖች ያበራል፣ በእውነት ያበራል። ደግሞም የጥበብንና የመገለጥ መንፈስ ዕለት በዕለት እየጨመረልን ይሰጠናል። ስለዚህ የመጥራቱ ተስፋ ምን እንደሆነ ማስተዋል እንችላለን። እግዚአብሔር እናውቃለን። በዚህ ምክንያት ደግሞ የተያዘልንን የርስት ክብር ባለጠግነት በመረዳት የበለጠ ለእግዚአብሔር የምንሰጥ በመሰጠታችን ደግሞ የምንደሰት እንሆናለን። እግዚአብሔር ይረዳናል ወገኖች። ይሄንን ግን በልባችን ውስጥ በቃ እናስቀምጠው፣ እናሰላስለው። ምንድነው የመጠራት ተስፋ?
ምንድነው በስም የመታወቂያ ተስፋ? ምንድነው እኔ ያንተ የገንዘብ መሆኔ፣ ያንተ መሆኔ፣ ካንተ ጋር እድል ፈንታ ያለኝ መሆኔ ምንድነው? ቆምና ጸልያለን። ሃሌሉያ 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 ሃሌሉያ። ፈተናው አያስፈራም ወገኖች። እግዚአብሔር ትልቅ ነው። ከእግዚአብሔር የሚበልጥ ነገር የለም። ከእግዚአብሔር የሚበልጥ ነገር ቻሌንጅ የለም። አዎ ለጊዜው ሊያደናግረን ይችላል። ለጊዜው ግራ ሊገባን ይችላል። ነገር ግን የተጠራ ነው ለሌላ ክብር ነው። የተጠራ ነው ለበለጠ ክብር ነው። የተጠራ ነው እጅግ ለበለጠ ክብር ነው። በልጁ በኢየሱስ ክርስቶስ መዋጀታችን እኛ ዝም ብለን ዛሬ ወጥተን ሽሮና በርበሬ ብንትን ብለን አስበን እንድንኖር አይደለም። እኛ በአባቱ ቀኝ ምንድን ነው የሚለው? አስቀመጠን እኮ ነው የሚለው ወገኖቼ። አሁን ከትንሣኤው ኃይል የተነሳ በአብ ቀኝ የተቀመጠው ኢየሱስ ክርስቶስ ማንን ይዞ ነው እዛ የተቀመጠው? እኔና እናንተን ይዞ እኮ ነው። ተራ አይደለህም፣ ተራ አይደለሽም ወገኖቼ። ይሄ ሊገባን ያስፈልጋል። ተራ አይደለንም። እየተመለከትን ዙሪያችንን እየተመለከትን ራሳችንን ዙሪያችን ካለው ነገር ጋር አናስማማው። እምቢ እንበል። በቃ እምቢ የሚል መንፈሳችን እምቢ ማለት አለበት። እምቢ ማለት አለብን ወገኖቼ። ሃሌሉያ። መንፈስ ቅዱስ ደግሞ ያስችላል። ጥበብን ይሰጣል፣ እውቀትን ይሰጣል፣ ምሪትን ይሰጣል። ሃሌሉያ አሜን። አይዶንት ኖ ምን ያህል እንደተረዳችሁኝ አላውቅም። እኔ ተራ አይደለሁም፣ ተራ ሰው አይደለሁም። እኛ የምንገባበት ቦታ ከኛ የተነሳ ለውጥ ይኖረዋል። ይሄንን ማመን አለብን። እኛ ስንሄድ ሰላም ይዘን እንገባለን። እኛ ስንሄድ ጤና ይዘን እንገባለን። እኛ ስንሄድ እረፍት ይዘን እንሄዳለን። ተራ ያልሆነ ሰው ያንን እያሰበን የሚሄደው ቤተሰብን ስንጎበኝ ቤተሰብን እንኳን ሄደን ስንጎበኝ ወገኖቼ it is powerful። በእኛ ውስጥ ያለው እኮ የትንሣኤው ኃይል ነው። ኢየሱስ ክርስቶስን ከሙታን ያስነሳው ያው ኃይል እያለ ጳውሎስ የሚናገረው ያንን ነው። ያው ኃይል አዲስ ነገር አይደለም። ያው ኃይል ኦልሬዲ የተሰጠን ያው ኃይል እኔና እናንተን ሊያቆም የሚችል ያው ኃይል። ኦ ጌታ ሆይ አመሰግናለሁ። ጌታ ሆይ በፊት ቆመናል። አይናችን ይከፈት፣ ልባችን ይከፈት። የመጥራቱ ተስፋ ይግባን ጌታ። ማንነታችን ይግባን። በአንተ ኦልሬዲ ያለን ይግባን። ኦልሬዲ የተሰጠን አሁን ያለን ይግባን። መንፈስ ቅዱስ ሆይ ይሄ ቤተሰብ እያንዳንዱ ቤተሰብ ጌታ ሆይ ከዛሬ ጀምሮ እኔ ጸልያለሁ በኢየሱስ ክርስቶስ ስም ከዚህ የተነሳ ኃይለኛ እንዲሆን እግዚአብሔር አምላኬና መድኃኒቴ በጠላት ፊት የሚቆም ኃይለኛ ሰራዊት እንዲሆን እግዚአብሔር አምላኬና መድኃኒቴ ሆይ ፊቱን የማይመልስ እንዲሆን ጌታ ሆይ እኔ ጸልያለሁ በኢየሱስ ክርስቶስ። ይሄ ክብር ያገኘን ሁላችንም ጌታ ያገኘን ይሄ ክብር በመንፈስ ቅዱስ የሆነ ክብር ያገኘን እግዚአብሔር በእውነት ያንተን የመነሳትህን የትንሣኤውን ኃይል አንደርስታንድ እንድናደርገው። ሃሌሉያ አሜን። ጌታ ሆይ እያንዳንዳችን ለአንተ አሳልፌ ሰጠሁ። አሜን። እግዚአብሔር ሆይ ይሄ ይግባን። አሜን። ይሄ እውነት በውስጣችን ይስረጽ። አሜን። እግዚአብሔር ሆይ ቀንና ሌሊት የምናሰላስለው ይሁንልን። አሜን። እግዚአብሔር አምላኬና መድኃኒቴ ሆይ አመሰግንሃለሁ። አሜን። በእውነት ካንተ ይሆንልን ብዙ ስለሆነ እግዚአብሔር ሆይ ያልተጠቀምንበት ሀብት ስለሆነ እግዚአብሔር አምላኬና መድኃኒቴ እያለን ያልተጠቀምንበት ሀብት ጌታ ሆይ አመሰግንሃለሁ። አሜን። እኔንም ወገኖችንም ላንተ አሳልፌ ሰጠሁ። አሜን። በጌታ በኢየሱስ ክርስቶስ ስም አሜን። አሜን።